አነጋጋሪው መልእክት ተላከ። ወርቁ አይተነው ከጠቅላዩ ያልጠበቁት መልእክት ደረሳቸው። አብይ ባለሀብቶችን አብዝተው በወቀሱበት ሰሞንኛው ስብሰባ ላይ የወርቁ አይተነው ጉዳይ ተመልሶ መጥቷል። ጠቅላዩ ማቅቶናል፣ ለፋኖ ድጋፍ የሚያደርጉ በአስቸኳይ ማቆም አለባቸው ሲሉ ተደምጠዋል። መረጃው ዝርዝር አለው። ከፍተኛ የመንግስት ባለስልጣኑ በቁጥጥር ስር ዋሉ። የብዙ ወራት ሲፈለጉ የነበሩት ባለስልጣኑ አሁን ላይ በፖሊስ ቁጥጥር ስር መዋላቸው ተነገረ። ለከባድ ተልዕኮ ተዘጋጅተናል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት አደገኛ ሰራዊት ገንብተናል በማለት ለኤርትራን ሆነ ለግብጽ ጠንከር ያለ መልእክታቸውን አስተላለፉ። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና በህንድ አህመዳባድ አውሮፕላን ማረፊያ አካባቢ 242 ሰዎችን አሳፍሮ የነበረ የኤር ኢንዲያ አውሮፕላን ተከስክሶ የበርካቶች ህይወት አለፈ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ሰብስክራይብ እና ላይክ በማድረግ ቪዲዮውን ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። ወርቁ አይተነው ከጠቅላዩ ያልጠበቁት መልእክት ደረሳቸው። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በ4 ኪሎ ከባለሀብቶች ጋር ውይይት ማድረጋቸው ይታወቃል። አብይ ባለሀብቶችን አብዝተው በወቀሱበት ሰሞንኛው ስብሰባ ላይ የወርቁ አይተነው ጉዳይ ተመልሶ መጥቷል። ጠቅላይ ሚኒስትር አብይ አህመድ ባለሀብቶች ታጣቂ ቡድኖችን በገንዘብ መደገፍ ማቆም አለባቸው ሲሉ የተናገሩ ሲሆን ጠቅላዩን በንግግራቸው ወቅት ካራሹ ይልቅ ተኳሹን ከሰራተኛ ይልቅ አጥፊውን የሚያወድስ አመለካከት ችግር ያለባቸው ሰዎች በመላ ሀገሪቱ በስፋት ይታያሉ ብለዋል። ማወደስ የምንፈልገው ጀግና ሰራተኛን ሳይሆን ተኳሹን ስለሆነ ሰራተኛውና ነጋዴውን እንደ ሌባ መቁጠር ባህል እየሆነ መጥቷል ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በዚሁ መድረክ ባለሀብቶች ታጣቂዎችን በገንዘብ መደገፍ ማቆም አለባቸው ሲሉም ተናግረዋል። በኢትዮጵያ ሰላም የሚፈልጉ ባለሀብቶች በጫካ የሚገኙ ታጣቂዎችን በገንዘብ መደገፍ እንዲያቆሙ ተናግረዋል። በጫካ ያሉ ታጣቂዎች እየቀለበ 60 በመቶ የኢትዮጵያን ሰላም የሚያናጋው የኢትዮጵያ ሀብታም ነው በማለት ገልጸው ታጣቂዎችን በገንዘብ እየደገፉ መንግስት ሰላም እንዲያመጣ መጠየቅ ትክክለኛ አካሄድ እንዳልሆነ አንስተዋል። ባለሀብቶች እውነተኛ ሰላም ፈላጊ ከሆኑ በጫካ ያሉ ኃይሎችን መደገፍ አቁመው ወደ ሰላም እንዲመጡ መምከር እንደሚጠበቅባቸው ጠቅላይ ሚኒስትር አበክረው ተናግረዋል። በትግራይ ቀደም ብሎ በነበረው ጦርነት አሁን ላይ በአማራ ክልልም ሆነ በኦሮሚያ ባሉ ውጊያዎች ከየክልሎቹ ምን ያህል ባለሀብቶች ሀገር ጥለው እንደወጡ በትክክል የወጣ መረጃ ባይኖርም ከሁሉ በላይ ግን የተሰማው የአቶ ወርቁ አይተነው ከሀገር መውጣትና መሰደድ ነው። በአሁኑ ሰዓት ጀርመን ሀገር እንደሚኖር የሚነገርለት አቶ ወርቁ አይተነው በህወሓት ጦርነት ጊዜ ከትግራይ አልፎ ወደ አማራና አፋር ክልል በዘለቀበት ወቅት በገንዘብና በሞራል ጠበቅ አድርገው የተዋጉ ባለሀብት ናቸው። ሰውየው ገና ከመነሻው ከህወሓት ጋር ሲደረግ በነበረው ጦርነት ከአማራ ወገን የፋኖ እንቅስቃሴ በገንዘብና በሞራል ያገዙ ሰው ናቸው። በመቶዎች የሚቆጠሩ ሰንጋ በሬዎችን እየሰጡ ወደ ግንባር ሲያስልኩ መቆየታቸውም የሚታወስ ነው። ይህ በእንዲህ እንዳለ በሌላ መንገድ ከመንግስት ጋር ጋርነት እንዲቆሙ አድርጓቸዋል። እርግጥ ሰውየው በአንድ ሰሞን ወደ 4 ኪሎ በቀጥታ መኪና እየነዱ ይገቡ የነበሩ የአብይ ቀኝ እጅ ነበሩ። አቶ ወርቁ በደህናው ጊዜ ከጠቅላዩ ጋር በእጅ ስልካቸው ደውለው ከሚያገኟቸው ጥቂት ግለሰቦች መካከል የሚመደቡ ነበሩ። አብይና ወርቁ ፍቅር በነበሩበት ጊዜ ጠቅላይ ሚኒስትር አብይ አህመድ ደብረ ማርቆስ አካባቢ የተገነባውን የወርቁ አይተነውን የዘይት ፋብሪካን በአካል ተገኝተው እስከመመረቅና ለወርቁ አይተነው የእናቴ የወርቅ ሀብል እስከማጥለቅ ደርሰው ነበር። ነገር የተበላሸው አብይ አህመድ ከህወሓት ጋር በፕሪቶሪያ ስምምነት እርቅ ካወረዱ በኋላ ነው። ስምምነቱን ተከትሎ በአማራ ክልል ትጥቅ የማስፈታት እንቅስቃሴ ሲጀመርና የፋኖ ትግል ተፋፍሞ ወደ ከባድ ጦርነት ሲሸጋገር አቶ ወርቁ አስተላለፏቸውን ከፋኖ ጋር በማድረግ በዚህም ሳቢያ ከ4 ኪሎ አስተዳደር ጋር ሆድና ጀርባ የሆኑት አቶ ወርቁ ፋኖን በገንዘብ ይረዳሉ ተብለው ኢላማ ከተደረጉ የክልሉ ባለስልጣናት መካከል አንዱ ሆኖ ወርቁ አይተነው ከሀገር እንዲወጡ ያደረጋቸው በአማራ ክልል የተቀሰቀሰው ጦርነት ከመንግስት ጋር የፈጠረው የሀሳብ ልዩነት ነው። አብይን በአንድ ወቅት ወርቅ እስከመሸለም የደረሱት አቶ ወርቁ አሁን ከጠቅላዩ ጋርም ሆነ በ4 ኪሎ አስተዳደር ላይ ጠላት ሆኖ ከተመዘገቡ ግለሰቦች መካከል ቀደምቱ ሆነዋል። አቶ ወርቁ ከጠቅላዩ ግዛት ተቃራኒ መቆማቸውን የሚያሳየው ሁኔታ በድንገት ሳይጠበቅ እዛው በጀርመን የጃዋር መሐመድን የመጽሐፍ ምረቃ ላይ መገኘታቸው ሌላው ጉዳዩን ፍንትው አድርጎ የሚያስረዳ ነጥብ ነው። ከፍተኛ የመንግስት ባለስልጣኑ በቁጥጥር ስር ዋሉ። በፖሊስ ሲፈለጉ የነበሩት ባለስልጣኑ ከተደበቁበት በአዲስ አበባ ፖሊስና የደህንነት ሰራተኞች አማካኝነት በቁጥጥር ስር መዋላቸውን ፖሊስ ገልጿል። በሙስና ወንጀል ተጠርጥረው ሲፈለጉ የነበሩት የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በቁጥጥር ስር መዋላቸው ተዘግቧል። በአዲስ አበባ ጨርቆስ ክፍለ ከተማ በአዲስ አበባ ፖሊስና የደህንነት ሰራተኞች አማካኝነት በቁጥጥር ስር መዋላቸው ተገልጿል። ሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊነት በመምራት ያሳለፉት አቶ አለማየሁ ጢሞቴዎስ በክልሉ ከፍተኛ ባለስልጣናት ጋር በጥቅም በመተሳሰር በህገወጥ የጦር መሳሪያ ዝውውርና በከፍተኛ የኮንትሮባንድ አደንዛዥ እጾች ንግድ ተሰማርተዋል የተባሉት ባለስልጣን በቁጥጥር ስር ውለው ያለ መከሰስ መርታቸው እንደተነሳም ለማወቅ ተችሏል።
ለቀይ ባህር ግዳጅ ተዘጋጅተናል የፊልድ ማርሻሉ መልእክት ለኢሳያስ አፈወርቂ። ከሳምንታት የሕክምና ክትትል በኋላ ወደ ስራ ገበታቸው የተመለሱት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለቀይ ባህር ተልዕኮ ተዘጋጅተናል ሲሉ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ይህን ያሉት ትናንት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ኮሚቴ መከላከያ ሚኒስቴር የ2017 በጀት ዓመት እቅድ አፈጻጸም ሪፖርት በገመገመበት መድረክ ነው። የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ከባድ ሰራዊት ገንብቷል ሲሉ አመልክቷል። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ያለሰለሰ ጥረት እያደረገች እንደምትገኝ ፊልድ ማርሻሉ ገልጿል። ሆኖም ወደ ባህር በር እንዳንጠጋ የሚፈልጉ አካላት አሉ በማለት ብርሃኑ ጁላ ጠቆም አድርጓል። ከዚህ ጋር በማያያዝም በየብስም በባህርም እየተረበሸ ነው። ከጠቅላላው የዓለም ካርታ ሲታይ ጥሩ የሚባል ቀጠና አይደለም። የባህር ደህንነት ስጋት ከየብስ ችግር ጋር ይያያዛል። የየብስ ችግር ወደ ባህር ይወጣል ይወርዳል። ይህንን ቀጠና ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን ሲሉም ተናግረዋል። በዚህ ማብራሪያቸውም እኛ ይህን እያደረግን ባለንበት ሁኔታ እኛ ወደ ባህር ዳር እንዳንጠጋ የሚፈልጉ ኃይሎች አሉ። እነዚህ ኃይሎች አንዳንድ ጊዜ ህብረትን ጭምር ሲፈጥሩ ይታያሉ ያሉት ማርሻሉ ኢትዮጵያ ወደ ባህር ዝር እንዳትል ማድረግ አለብን በማለት አቅደውና ግንባታ ፈጥረው የሚሰሩ ኃይሎች ናቸው ብለዋል። እነዚህን አካላት ይህንን ሲያደርጉ እኛ ወደ ባህር በር ብንጠጋ እነሱን ምን እንደሚጎዳቸው ምክንያቶችን ሲያስቀምጡ ብዙም አይሰማም ብለዋል ማርሻሉ። በስም ባይጠቅሷቸውም መልእክታቸው ግን ኤርትራና ግብጽን በዋነኝነት የሚመለከት ነው። ሁለቱ ሀገራት በቀይ ባህር ላይ በፈጠሩት የኃይል አስተላለፍ የባህሩ ተጋሪ ወይም ተጎራባች ያልሆነ የትኛውም ሀገር ቀይ ባህር ላይ የባህር ኃይል ማሰማራት አይችልም በሚል የጸና አቋም ሲያንጸባርቁ ይታያል። በተለይ ደግሞ የኤርትራ ፕሬዝዳንት ኢሳያስ አፈወርቂና በሌሎችም ባለስልጣናቷ በኩል የኢትዮጵያ የቀይ ባህር አጀንዳ የምዕራቡ ዓለም ሴራ ተኮር ውጤት አድርጋ የምትመለከተው ኤርትራ በቀጠናው ከበድ ያለ ቀውስ ሊያስከትል እንደሚችል በመናገር ላይ ትገኛለች። ወደ ውጭ ዜና ስናልፍ በህንድ አህመዳባድ አውሮፕላን ማረፊያ አካባቢ 242 ሰዎችን አሳፍሮ የነበረው የኤር ኢንዲያ አውሮፕላን ተከስክሶ የበርካቶች ህይወት አለፈ። አውሮፕላኑ የሐኪሞች ህንጻ ላይ ወድቋል። 242 ሰዎችን አሳፍሮ ወደ ለንደን ሲያቀና የነበረው የኤር ህንድ አውሮፕላን ከህንድ ምዕራባዊ ከተማ አህመዳባድ ከተነሳ ከደቂቃዎች በኋላ ተከስክሷል ሲል አየር መንገዱና ፖሊስ ያስታወቀ ሲሆን የህንድ የፌዴራል ጤና ሚኒስቴር በርካታ ሰዎች መሞታቸውን ተናግረዋል። አውሮፕላኑ ወደ ብሪታንያ ጋትዊክ አውሮፕላን ማረፊያ በማቅናት ላይ እንደነበር ኤር ህንድ የገለጸ ሲሆን የፖሊስ መኮንኖች በአውሮፕላን ማረፊያው አቅራቢያ በሚገኝ ሲቪል አካባቢ ተከስክሷል ብሏል። አደጋው ከደረሰባቸው 242 ሰዎች መካከል 247ቱ ጎልማሶችና 11 ህጻናት እንደሚገኙበት ምንጩ ለሮይተርስ ተናግሯል። ከነዚህ ውስጥ 169ኙ የህንድ ዜጎች፣ 53ቱ ብሪታንያውያን፣ 7 ፖርቹጋላውያን እና 1 ካናዳዊ መሆናቸውን ኤር ህንድ ተናግሯል። የበረራ መከታተያ ጣቢያ ፍላይት ራዳር 24 እንዳለው አውሮፕላኑ በአገልግሎት ላይ ካሉ እጅግ ዘመናዊ የመንገደኞች አውሮፕላኖች አንዱ የሆነ ቦይንግ 787-8 ድሪም ላይነር አውሮፕላን ነው ብሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።